ዞር በል ታገስኩተው እኔ ማዘርክና ብዬ ነው ሌላው የምትወራው ምንድነው አንተ እንድጨርስ እየደማኩ ነው ኧረ ወይኔ ጉድ እኔማ አልፋታውም አልለቀውም ይሄን ልጅ በህግ ነው የምፋረደው ይሄ ኖርማል ጓደኝነት ከሆነ ከዚህ ልጅ ጋር ደግሞ ፍቅር ጀምር ያለው ካለች በቃ ከተመቻቹ አንተ መሀል ባትገባስ መጨረሻችሁን ያሳምርልኝ አሜን በጥሩ ሁኔታ ፍቅራችሁ እያበበ እንዲሄድ ነው የምፈልገው ጣልቃ የሚገባ ምናምን ካለ ሪፖርት ወደኔ አመል ያለብኝ የኔ ሱሰኛ አይቼሃት ውጃል ጨርስ መውደድሽ ግሎ ልቤን ተቆሰው እኔ ሴት ልግባ ወዴት ልድረስ መውደድሽ ግሎ ልቤን ተቆሰው እኔ ሴት ልግባ ወዴት ልድረስ ሰላም እንዴት ናችሁ ያው እኔ ለዩቲዩብ አዲስ ነኝ ያኔ ቅር ካላችሁ በጣም ይቅርታ ማለት ትረዱኛላችሁ ብዬ አስባለሁ እንደ ዩቲዩብ ላይ ብዙ ሞጥቼ አላቅም እኔንም እንደዛ ያስኮነኝ የሱንም አይታችኋል ማንንም ሰው ቢሆን ሴት ልጅ ላይ እጅ ሲነሳ ዝም አይልም ገብቷችኋል አይደል ለዛ ነው እኔ እንደዛ ይሆንኩት እና በጣም ይቅርታ ካጠፋው እንግዲህ ማሚ ሃይ ባለፈው እንትን ስላጠፋው ማለት እኔ እንደዚህ ዩቲዩብ ላይ ምናምን ወጥቼ አላቅም ለሰላም ብዬ ነው ያው ዘፈኝላትም የለ ላንቺ ብዬ የሚለውን ለዛ እሷም ብዬ ነው ቪዲዮ የተቀረጽኩት እንደዚህ አይነት ሰው አይደለሁም ዩቲዩብ ላይ መሰራ አይነት ሰው አይደለሁም እና ለሷ ብዬ ነው እንትን ያልኩት እና ከጎኔ እንደምታዩት ትልቅ እንግዳ ይዤ መጥቻለሁ ሸበላለም አለሽ ከጎኔ እንዴት ነሽ ከባድ እንግዳ ጋር ነኝ የሚገርም ሰርፕራይዝ ጠብቁ እሺ እንግዲህ እቺ ፈገግታዋ የሚያምረው ማዘራው ናትና 737 ኪሎ ሜትር አቋርጠን የመጣችው ማለትም ከጂንካ ማለት ነው እኔ ብዙ ከማወራ እሷ ስለራሷ ትናገር እንዴት ነሽ ማን ትባያለሽ ለቤተሰቦቻችን እስኪ ሃይ ቤተሰቦቼ እንዴት ናችሁ አማን ነው ደህና ናችሁ እንዴት ነበር ሰላም ነው አይደል እኔ ዛሬ ነው የመጣሁት 737 ኪሎ ሜትር አቋርጬ የልጄን ደስታ ለማየት ደስ ብሎኝ ነው የመጣሁትና እስቲ አሁን የሚሆነውን አላውቅም እጠብቃለሁ የልጄ ደስታ ደስታዬ ነው በጣም ስለምወደው ያቤላዬ ደስታ የኔ ደስታ ነው I love you ያት አው እንግዲህ በየቪዲዮ እኔ ላገባ ነው ይያልኩ ቲክታክ ላይ የምሰራቸው ቪዲዮዎች ያው አውቄ ነው ግን ማገባ አይነሳው አይደለምና እሷ ደግሞ እንዳገባ እንደወልድ ትፈልጋለች አው ፋይናሊ ዛሬ ላስተዋውቃት ነው አው የልጅ ማየት ጓጉቻለሁ በፎቶ ደግሞ ልጅቱን አይቻት እንዴት እንደምታምር ከለሯ ምናምን ቆንጆ ነው በስማም አይወራም አይነገርም እስካያት ቸኩያለሁ እውነቴን ነው አው ቆንጆ ናት ሰላሜ በጣም ቆንጆ ናት ሰላሜ እንግዲህ እስካይሽ ጓጉቻለሁ የት እንዳለሽ ባላቅም እንዴ ነው ምንጋባ ምንዋለድ ምናምን ይመስልሻል ኧረ እንዴት ደስ በሚል ሁኔታ እህ ትደግሻለሽ ሸራተን ነው እንደግሰው ኧረ እባክሽ ኧረ አትቀልድ ሸራ ውስጥ ነው ሸራተን አይ ሸራተን አዲስ ነው ሰርጋቸው አው ምኞት አይከለከልም ምን አገባን ቅድም ስንት ሚሊዮን መኪና ነው ያሳየኸኝ 40 ሚሊዮን እኮ ነው በቃ ይሆናል ይቻላል ሎፍ አትራክሽን ይሰራል ምን አገባን ምኞት አይከለከልምና ጠብቁ አው ጠብቁን እንግዲህ ወዳቸዋለሁ ምን ይሆናል ማሚ አለች እንግዲህ ብቻ እስካያቋቁቻለሁ እስካሁን እንትን ማለት ያው ሪሌሽን ያው ቆይታችን ጆሲ ጋር እንደዛ ሁሉ የተጣላውት ፌክ እንዳይሆን አንቺ ፊት ደግሞ ኖ ዩቲዩበሮች አላውቅማ እኔ አላውቅም አለማወቅ ኃጢአት አይደለም ሌላ ነገር እንዳትል ከጥፋት ትማራለህ አንቺ ፊት ይሻልወድህም ብትልኝ አትልም አታደርገውም እኔ ስታይ ራሱ ምደነግጠው አይ አረ አታደርገው ጓደኛው ሀገርም አላውቅም ብቻ ጥሩ ልጅ ትመስለኛለች እኔም ብያት ነው የቀረብኩት ምንም ብያት ነው የቀረብኩትና
እስኪ ምን ይፈጠራል ምን ትሆናለች አላውቅም። ማሚ እንደምትመጣ ለሷ አልነገርኳትም። ማሚን አይታ ምን እንደምትሆን ምን እንደምታደርግ አላውቅም። እስኪ እንግዲህ አማቿን ላስተዋውቃት ነው። ሰላምዬ አታውቅም። ቆይ ማሚ እንደው እኔ ጃት ልምጣጣት እንግዲህ ለኔም ለሷም ሰርፕራይዝ ነው። ኧረ እባክሽ አዎ ማይ ላቭሊ እንዴት ነህ? አለክ አለሽልኝ አስጠበቅኩሽ። አስጠበቅኝ። ቆሜ ምን ሆነልሽ? ምን ልቀጣልሽ? ካሜራ ይዘህ ነው? ሰርፕራይዝ አለሽ? ካሜራ ጀመርክ? ፍራንክ ብቻ ታረገኝ እንደው ነው አይደለም። ፍራንክ ላረግሽ ሳይሆን ካሜራ እንዴት አሰብከው? እኔ አንቺ ብቻ ነሽ? አረ ቤተሰብ በአዲስ ሰው መግቢያ ምናምን ተሰርታ ያ በደንብ ላጥ ነው ማለት አልተቻለም። አስተማሪው የሚበልጥ ተማሪ የደስታዬ ምንጭ ይሆንክ ነው እኮ ላንቺ ብዬ ሁሉ የባለፈው ዘፈን እኮ ትልቅ ሰርፕራይዝ አለሽ። ቆይ ምንም ማለት ቃላት አጣው አይንሽን ይዝልሻለሁ እንዴ? አረ አውቀ ነው ፕራንክ ታደርገኝ። ፕራንክ አይደለም እመኚ፣ ዝም ብለሽ እመኚና ሂጂ። 1 2 ቤተሰብ ምንድነው ንገሩኝ፣ ቶሎ ንገሩኝ። ምን ብለሽ ሂጂ? እኔ ያለሁልሽ። እሺ እንታልልክ ግን ኧረ እኔ ያለሁ አታምኚ። እኔ ያለሁልሽ ምንድነው ግን ስታይ እንትን ትያለሽ ምንድነው ማለት እኔ በጣም መደሰትበት ነገር ነውና ምናልባት አንቺን አንተን ጋር ስለስተማ እኔ የሚመስል በቃ አይተሻል አይደለ? እሺ በጣም ነይ ወደዚህ ነይ። ቆይ ነይ ችግር የለውም ነይ። እሺ ሰው ላስተዋውቅሽ። ማሚ እናቴ ናት 737 ኪሎ ሜትር አቋርጣ የመጣችው አንቺን ለማየት ነው ማለት ነው። እንዴ በደንብ ዋቂሳ ሳይቶኛል በፎቶ ነው ያስተዋወቅኳችሁ። እንዴት ነሽ ማሚ? ፎቶ ላይ ያለችው ራሷ ከለሯ እንዴት ነው አንቺ የምትወጂው አይደል ማሚ? ምርጫዬ ናት እያለች ነው ማሚ። እኔ ራሱ ማሚ የምር በፎቶ አሳይተኝ በጣም ዋው እንደዛ ነው የምወድሽ ነበረ። ማሚ ቁጭ በይ እሺ እንቀመጥ። እንዴ ለዚህ ነው ቪዲዮ ይዤ ጠበቅከኝ? አዎ ሰላምዬና ማሚን አገናኘኋቸው። ማሚዬ ሰላም እንዴት ናት? እንዳሰብሻል ሰላምዬ ያው እንደምንም ብለህ ታግለህ የኔ ምርጫ ላይ ደርሳል። አንደኛ በቃ ቤተሰብ ማሚ ራሷ የምትፈልገው እንትን ነው ምርጫ ማለትም ሁሉ ነገር አሟልታለች። እኔ ደስ ብሎኛል በጣም ወደድኩሽ እንዴ የኔ ቆንጆ። እኔ በቃ ወሬያችን ማሚዬ ግን በጣም አይናፋስ አትፍሪ፣ ከኔ ጋር ሆነሽ አትፍሪ። አይ ደስ ብሎኛል። ከዛ ድረስ እኔ ለማየት ስለመጣ የልጄ ደስታ ኪሎ ሜትር ነው እንዴ? አንቺን ሳላይ ማንን ላይ ነው? ልክ ነሽ ማሚ። አንቺ ብዬ በመምጣቴ ደስተኛ ነኝ እኔ። እኔም በጣም የምር በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። የምር ደስ ብሎኛል እንዴ በጣም ያጠበቅኩት ነገር ነው ማለት። ምን አስበሽ ነበር ግን? ምን አስበሽ ነበር? እኔ እንጃ የሚበላ ነገር ወይ አበባ ወይ የሚበላ ነገር ነበር የጠበቅኩት የምር እንዴ ማሚ። እኔ ከዛ ድረስ እንዴት ትመጣለች ብዬ ላስብ እችላለሁ። አዎ አይ ብዙ ጊዜ እንትን ትለኛለች። መቼ ነው ቁም ነገር የምትሰራው? መቼ ነው የምትወልደው? መቼ ነው ፍቅረኛ የምታስተዋውቀው ምናምን? እናትና ልጅ ነው አብሮ እያሳፈሩኝ። አትፈሪ፣ አይዞሽ ትለምጃለሽ። እኛ ቤተሰብ ያው ስትሆኚ እኛ ቤተሰብ ያው ፈኒ ነው። አዎ አንዴ እዚህ ቤተሰብ ውስጥ ስለገባው በጣም ደስ ብሎኛል። እኔም ደስ ብሎኛል። አንቺን የመሰለች ቆንጆ ስላገኛ ቤላ በጣም ደስ ብሎኛል በእውነት። የማዘር ጸሎት ደርሰዋል። አዎ እንግዲህ መጨረሻችሁ እንዲያምር መጸለይ ብቻ ነው ከኔ የሚጠበቅ። ሁሌ ነው የምትለኝ። መጨረሻችሁን ያሳምርልኝ። አሜን። በጥሩ ሁኔታ ፍቅራችሁ እያበበ እንዲሄድ ነው የምፈልገው። ጣልቃ የሚገባ ምናምን ካለ ሪፖርት ወደ እኔ። አዎ ተናግረናል። የባለፈው ነው ነግሬያታለሁ። አዎ የሆነ ልጅ እየረበሸ ነው አሉኝ። አዎ አይ ማሚ ይቅርታ ብያለሁ ቅድም በባለፈው ጉዳይ። ኦኬ ማሚ ማለት ታውቂያለሽ እኔ ንዴታም አይነት ሰው ነኝ። እሱም አላወቀም መሰለኝ። ስፔሻሊ ሴት ልጅ ደግሞ ስትነካ አልወድ ማን የትኛውም ሰው አይጨክንም። ሰው እሷን እኔ ፊት ነው የመታት። ኢቭን እኔን ማክበር ነበረበት ማይደረገው። አዎ ለዛ ደግሞ እንትን አላለም ብዙም
በዚህ አጋጣሚ አሁን በድጋሚ ይቅርታ ማሚ ፊት ሰላም ፊት እኔም በጣም ይቅርታ ባለፈው የምር እንደዛ ይፈጠራል ብዬ አልነበረም እውነቱን ለመናገር እንደዛ ይፈጠራል ጭራሽ ሚል ሐሳብ አልነበረኝም ጭራሽ ማለት ነው ማሚ እንዳጋጣሚ እኔ ቤስት ፍሬንድ ነው ጆሲ ማለት ለኔ ጓደኛዬ ነው በጣም ብዙ ጊዜ ነው የምንተዋወቀው በችግሬ ጊዜ ያለኝ የነበረኝ እሱ ነውና ማለት በነገሮች ሁሉ ለሱ ነው ቀድሜ ማሳውቀውና ከአቤላ ጋር የጀመርነው ነገርም እሱ እንዲያቅ እና ፋሚሊዎቹንም ተዋውቆ ከሱ ጋርም አሪፍ ጓደኛ ሆኖ ምናምን እንዲቀጥል ነበር የፈለኩት ጆሲ ግን ደግሞ ጆሲ ምን እንደነካው አላውቅም ሰሞኑ በጣም ጸባዩ ተቀያይሯልና በቃ ሊገባኝ አልቻለም ምን እየተፈጠረ ምናምን እንደነበረ መጥቶ በቃ በጣም ሌላ ነገር ተፈጠረ እዛ ጋር ጭራሽ እኔን እስከ መምታት ምናምን ደርሶ ነበር ለምን እንደዚህ እንደሆነ አልገባኝም ቤተሰብኔም ግን ችግር የለውም ሲረጋጋ ምናምን ሁሉም ነገር አንቺ ከአቤላ ጋር ስለተዋወቅሽ ማለት ነው ማለት ሁሉ የተፈጠረ አዎ በቃ በእኛ ግንኙነት ደስተኛ አይደለም መሰለኝ ጆሲና አላውቅም ብቻ ግልጽ ሊሆንልኝ አልቻለም ተረጋግቶም እንዲያዋራኝ አልቻለም ማለት አሁን አንቺ ሰላሚ እንትን ውሳኔሽን አሁን ማዘር ፊት እንትን እንድትይ ነው ቢኮዝ ቤስት ፍሬንድ እኮ ማንንም ሰው ይኖረዋል አይደለ ስለዚህ የዚህን ያህል ደግሞ እንትን መስጠት የለብሽም አውቶሪቲ የዚህን ያህል ሊኖረው አይገባም አንቺ ላይ የሆነ ባውንደሪ ሊኖራችሁ ይገባል እንዴ እኔ ፍቅረኛሽ ኮን ሱ ቤስት ፍሬንድሽ ኮን ማን እንደሚበልጥ አንቺ ነሽ ማወቅ ያለብሽ እሱ ማለት ነው ማን እንደሚበልጥ አቃለሁኝ እኔ ላንተ ብዬ ብዙ ነገር ትቻለሁ አጥፊ ያልከኝም ብዙ ነገሮች እኔ እሱ ነገሮች አጥፍቻለሁ ግን ብዙ ነገር አለ ብቻ እሱ ያልተረዳው ነገር አለ ብታውቀው ብትግባባው ምናምን በጣም አሪፍ ልጅ ነው ጆሲ ምንም ለመናገር አንተም ልክ እንደዛው ስለአንተ ባህሪ ቢያቅ ማሚዬ ሁለቱም ይግባቡ ይመስለኛል እውነት ነው ይግባባሉ ይግባል እኔም እንደዛ እንዲሆኑ ነው ፈልገው ማለት እንዲጣሉ እንዲጋጩ አልፈልግም እና እነሱን ለማግባባት እሞክራለሁ የተቻለኝን ግን ስላወቅኩሽ ልጁን ባየው እናስማማቸዋለን እናስታርቃለን ጥሩ ጓደኛሞች እንዲሆኑ ማድረግ አይቻልም እኔ ደስ ይለኛል ይቻላል አይደል በእርግጥ አንቺን አክብሮ በስትክክል ሊያዋራን ይችላል እንደባለፈው ግን እኔ ይቅርታ እኔ አሁን ስፔሻሊ ደግሞ በእናቴ ደግሞ አልደራደርም ጭራሽ አሁንም መጥቶ እንትን እንዳይ በቃ ይቅርታ ብየዋለሁ ቤተሰብ ይኸውና አንተ ፊት ይቅርታ ብየዋለሁ አሁን መጥቶ አሁን ደግሞ ምን ይሁን ምናምን እንዳይል ባለፈው እናትሽም አባትሽም ቢመጡ እንዳጠሪኝ ምናምን ስላለ አሁን እኔና ፊት ደግሞ እኔን ወይንም አንቺን ዲስሪስፔክት ካደረገን ጥሩ አይመጣም አው እኮ አንተ ግን አቤላ እየተረጋጋ እኔማ ላንቺ ብዬ ነው የተረጋጋው ዩቲዩብ እኔ መች ዩቲዩብ እኮ አላውቅም ላንቺ ብዬ ነው የጀመርኩት አይደለ በቃ ደደውልለትና ማሚዬ አንቺ ሰላም ማረክ ከቻልሽልኝ እነሱን በጣም ደስ ይለኛል በቃ ላስማማ እሞክራለሁ ችግር የለውም ደግሞ እምቢ አይለኝም እናት እንትን ብላ እናትን ማንንም ያከብራል ስለዚህ ያከብረኛል ብዬ አስባለሁ ነገር ያለበት ይመስለኛል ማሚ ለዛ እኮ ነው የሚያስፈራው አቤላ ተው አንቺ ባታስቢ እሱ እኔ አላውቅም አቤላ ይቅር እኔ እናንተ ማል ይቅር በቃ ቤተሰብ እንግዲህ ያው እኔ ጥሩ ነገር ይመጣል ብዬ አስባለሁ ማለት ወድጃታለሁ የምር ወድጃታለሁ ሰላሚናን ስፔሻሊ ደግሞ እናቴ እንዳየች እንዴት እንደሆነች አይታችኋል አይደለ ትዳሬ ሄሎ ጆሲ ሰላም ነኝ አንዴ ስማኝ ጆሲ የምሬን ነው እውነት በጣም ትልቅ ሰው ይፈልጋል በጣም ትልቅ ሰው እኔ አይደለሁም የምሬን ነው ማለት እና አንዴ ያለበትን ቦታ ቴክስት አድርግልሃለሁ ቅርብ ስለሆነ መምጣት ትችላለህ የምሬን ነው ምንም አላስቸግርም ከዚህ በኋላ ለአንዴና ለመጨረሻ ጊዜ እኮ ለአንዴና ለመጨረሻ ጊዜ ብቻ ምንድነው የሚለው ከህይወት ይውጣልኝ ብለሻል ከዚህ በኋላ አጠገብሽ አልደርስም ምናምን ቆይ ቴክስት ላድርግልህ እሺ አለኝ መጣው አለኝ እኔ ግልጹ እንድትነግሪኝ ፈልጋለሁ እናቴ ፊት ማለት እንትን እንዳትይ እኔ ለምን ዋሻለሁ እሱም እኮ ብለዋል የሆነ ነገር በውስጣችሁ ማለት ከዚህ በፊት አንቺ ከሱ ጋር ብዙ ሪሌሽን አላችሁ ማለት በፍሬንድሊ ማለት ነው በጣም ስለዚህ እኔ ትላንት የመጣው ሰው ሊሆን ይችላል ግን የልብሽ ሰው እንደሆነ ነው የምፈልገው የልብሽ ሰው ሆኜ ሳለ እሱ ደግሞ ሌላ ነገር እንትን የሚል ከሆነ ግልጽ ንገሪኝ እኔም ማልጎዳ እግዚአብሔር እኔም እኮ አልኩህ እኮ እኔ ምንም ነገር የለንም እሱ እንግዲህ እኔ ጋር ምንም ስለዚህ ምንድነው ቤስት ፍሬንድ እሱ ጋርም ጠይቄዋለሁኝ እሱ ጋርም ያለውን ስሜት ጠይቄዋለሁ ምንም እንደሌለ ነው የማውቀው ምንም ቢኖር እሱ ጋር ቢኖር ወደ እሱ ትሄጃለሽ ማለት ነው እኔ እንደዛ አላልኩኝም እኮ አቤላ እንደዛ አላልኩም እኮ ለምን ሌላ ነገር እሺ እኔ ምንም አልልም ማሚ ፊት ምንም እንትን አልልም እስቲ ለማንኛውም ልጁ ይምጣና ምንም የሱ መምጣት እኮ ምንም እንትን አይልም ማለት አቤላ ተረጋጋ እንጂ ኢትስ ኦኬ እኔ ሶሪ ብየዋለሁ ባህል
ጆሲ ሰላም ነው። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ደህና ነህ? ሰላም አትለኝም? ሰላም ነው። ሰላም በላቸው እንጂ እንዴ ነውር እኮ ነው። አንዱ ካንዱ አይለይም። እሺ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? አለን ማለት ተቀምጬ የአቤላ እናት ነኝ። ልታውቀኝ ትችላለህ፣ አላውቅም። የአቤላ እናት ነኝ። ግንቦት እባላለሁ። አንተን ማን ልበል? ጆሲ የሚያምር ስም አለ። አመሰግናለሁ። ደህና ነህ ታዲያ? እግዚአብሔር ስራ ቆንጆ ነው። እሺ አማን ነህ? አለ ጆሲ አሁን ማሚ እናት የፈለገችህ ባለፈው አክስቴ ምናምን ሻንቻተው መስዋዕት የፈለገችህ እንዴ ጆሲ ከኔ ምንድነው ችግር? እያስረዳሁህ ነው እንዴ። ረጋ በል። እኔ ልጅ ትልቅ ሰው አስቀምጠን ለምን እንደዚህ ጸብ አያስፈልግም ማለት እሷን አክብረ እሷን ለማክበር ነው ማለት ነው። እኔ ማሚዬን አክብሬ ነው ነው እሷም ሴት ናት። እኔን ካከበርክ ደግሞ እሷም ሴት ናት፣ ልትከበር ይገባል። አክብራት እኔን እንዳከበር ከዛሬ እኮ አክብሬያት ነው የኖርኩት። ግን የማይከበር ስራ እኔ ላይ ሰራች። እኔን ዝቅ ማሚ አንቺ ጠይቂ እስቲ አንቺ አንዴ ጠይቂ። የበደለችህ ምንድነው? ለኔ ንገረኝ። ጥፋቷ ስተቷ ምን እንደሆነ እኔ ልወቀው። እናት አይደለም ብዙ ነገር አብረን አሳልፈናል። እሺ መናገር አልፈልግም አሁን፣ ግን እሱን ስለማከብር እናት ስላለኝ እናቴን ስለማከብር አወራታለሁ። ምንድነው ከኔ ጋር አብረን ብዙ ነገሮችን አሳልፈናል። በጣም ብዙ ውጣ ውረዶችን ማለት ነው። እንደዚህ በቀላሉ በወሬ ራሱ እንደዚህ አውርቶ የማይታለፉ ማለት ነውና እንደ ቀልድ እነዛን ነገሮች ሁሉ አብረን የተነሳናቸው የጓደኝነት ጊዜ ነበረ። እንዴ እና ታዲያ የጓደኝነት ጊዜያችን እሱ በመጣቱ ምንድነው የሚያገናኘው? ነው እኮ ያልኩኝና እሱ ይጨርስ አንዴ ብሬ ነው ባይዘው ሄዳለሁ ማሚ አይደለም አይ ምንድነው ሄዳለሁ ያልክ እንዴ? ሄዳለሁ ያልክ ምን ሄዳ ታዲያ በቃ ያለ ችግር ካለ በቀደም ልትመታኝ ነበረ። አሁን ምን ማታት ይችላል? ዱላን ምን አመጣው? አይተሻላ እንዲህ ነው። ከባለፈው ጀምሮ እንደዚህ ነው የሚሆነው። አሁን ይቅርታ እኔ ይቅርታ ብያለሁ። ይኸው እኔ አሁን አንተ ፊት ይኸው ይቅርታ ጆሲ ምንድነው ይቅርታ ብያለሁ። ብሮ እኔ ይቅርታ ምናምን እኔ በይቅርታ ማመን ሰው ነኝ። እኔ ይቅርታ አድርጌልሃለሁ። በቃ ሌላ ነገር እንትና እዚህ ነገር ላይ አትስፈንብኛ። ሌላ ነገር አትበላ እኮ ይቅርታ አልከኛ። እኔ በይቅርታ ማመን ነገ የምሰራው ስራ ራሱ በይቅርታ ትልቅ ቦታ ላይ ይደርሳል ብዬ ማስብ ከኔ አልፎ የተጣሉ ሰዎች ሁሉ ይቅር ማባባል የምፈልግ ሰው ነው። ገብቷል? እኔ እናንተ ጋር እኮ ምናምን እኮ የለብኝም ማለት አዎ ታዲያ ሳውራ እንደ ድሮአችሁ ለምን አትሆንም? በቃ እኔን ይርሱኝና አዲስ ህይወት ጓደኛ እኮ አለ ከኔ ጋር ተይኝ በቃ ዝም በይ። የጓደኝነታችን ነገር ልጅ ባለፈው እኮ ስመታኝ እኮ ጸጥ ያልኩት ዛሬ ድጋሜ ደወልኩልህ እኮ ጓደኝነታችን አክብሬ ነው። አታመናጭቃት ታውራ አንተ ተከባበሪ እኮ ነው አክብሬ እኮ ነው። ያራወይኑ እንድሩ ለምንድን ነው ማሜን አስቀምጣችሁ የምትከራከሩ? ረጋ በሉ፣ ሁላችሁም ረጋ በሉ። እኔ አሁን ላስማማችሁ ነው የምፈልገው። የማስማማቸው ጉዳይ ምንድነው? አንተና እሷ ጓደኛሞች ከሆናችሁ ልንገርህ ጆሲ፣ አዳምጠኛ እንዴ። አንተና እሷ ጓደኛ ነበራችሁ አይደለ? ኖርማል ጓደኛ ፍሬንድሊ ማለት ነው። ስለዚህ ይሄ ኖርማል ጓደኝነት ከሆነ ከዚህ ልጅ ጋር ደግሞ ፍቅር ጀምር ያለው ካለች በቃ ከተመቻችሁ አንተ መሀል ባትገባስ? እኔን አድምጠኛ ጆሲ፣ እኔን አድምጠኝ። እሷና እሱ ፍቅር ከጀመሩ አንተ መሀል ባትገባ ሰላም ቢሆኑ አንተም ሰላም ሆነ ብትቀጥል። እኔ እኮ ትቻለሁ እኮ ነው። አይ ቅሬታ እያለ አንድ አይነት ስራ እየሰራችሁ ከኔ ጋር ብዙ ነገር አሳልፈናል። ግን እሱ ስለመጣ ከሆነ የሚርቀኝ አንተ ጋር የሆነ ነገር አለ ማለት ነው። አዎ እኮ ይሄ ግልጽ ይሁንልኝ ነው። አልታውክም። ለምን እንደምታውክ ንገረኝ እንዴ። ከኔ ጋር ጓደኝነት ከባድ ነው። እኔ በጣም አከብሮታለሁ። ሁለቱ ግን ከኔ ጋር መግባባት አይፈልጉም። እኔም አከብርሃለሁ። ምን ይላል? በወፈር አይደለም ብራዘር፣ የኔ ልጅ እኔ የምለውን ይሰማል። አንተ ደግሞ አሰማኝም። ማሚዬ በወፈር አይደለም እንዴ፣ ስለወፈረ እኔ ስለቀጠው ነው ወፍራት። ሌላ ነገር ነው። ሌላ እኔ ሰይጣኔን አታስነሳ። ሌላ ነገር አታውራኝ። በቃ አሁን ጸብ ምናምን አያስፈልግም። አሰሙኝም እንዴ ሰይጣን ይላል። ያን ሰይጣን ቢነሳ ባይነሳ ብራዘር፣ ሰይጣን እኮ በበስመ አብ በሮ የሚሄድ ነገር ነው። ስለዚህ ማለት ነው ስማ፣ ነገሮችን ሁሉ እንድታበላሽ አትሞክር። በቃ እንደው ማሚ ከዚህ በኋላ ማለት ነው ከኔ ጋር መጣላት መለየት ነው ፈልገው። ከኔ ጋር መለየት ነው ፈልገው። ስርዓት ያዙ እንጂ ስርዓት የሚባል ነገር አታውቁም እንዴ? የሆነ ትልቅ ነገር እኮ ነው የሚመስለው። በቃ እናት ፊት ነው እያወራ ያሉት። ለምን አትሆኝ? ሂድ በቃ ከኔ ጋር መለየት እስከ መጨረሻው መቆራረጥ ነው የትም አልሄድም። ይሄ በቃ ከዚህ በኋላ ተለያይተን እኔና ጆሲን አንድ ላይ አታዩንም። ሂድ ተውኝ በቃ ተውኝ። ምንድን ነው የምትለው?
ማሬ አንቺም ዝም በቃ። እኔ ከማሚ ፊት ስለሆነ ነው እያከበርኳቸው። እሺ ባትሆንስ ምን ልታመጣ ነው? ኧረ ተው እናንተ ልጆች ጸባይ ይግዛል። ኧረ ተው። እኔ እናቴ ፊት ስለሆነ ነው እግዚአብሔርን አስቀይምሃለሁ። ምንድነው አስቀይማለሁ ማለት? በቃ ሂድ ጆሲ። አልሄድም። በቃ ሂድ በቃ። የት ነው የምሄደው? አትጩባት። አልመለስም አልካ። በቃ እንድንለያይ ነው አልፈልገው። አልሄድም። ዞር አትንካት። ሂድ በቃ። ታገስኩ። ተው። እኔ ማዘርፊና ብዬ ነው። ሌላ ወሬ የምትወራው ምንድነው አንተ? እንጨርስ ቆይ ይጠብቀኝ ይሄ ጥጋበኛ ባለጌ እንዴ ልጄን ገሎታል እኮ ታሪክ ደማህ እኮ ነው። ኧረ ውሃ የሰው ያለ እንዴ ጉድ ና ሐኪም ቤት እንሂድ ወይ ተረጋጋ እስቲ እንካ እየደማህ እኮ ነው ታጠብ እስቲ ወይኔ ጉድ እኔማ አልፋታውም አልለቀውም ይሄንን ልጅ በህግ ነው የምፋረደው እኔ ፊት ልጄን አያውቀኝም ማለት ነው አሳየዋለሁ እኔ ግንቦት አይደለሁም እንተያያለን እኔ አለቀውም ተይ ችግር የለም ተው አንተ ለኔ ተው እኔ በህግ እወጣለሁ በቃ ምንም ማለት አይደለም እኔ እኮ ያው በቃ እያመመህ ነው እንዴ በጣም እስቲ ሐኪም ቤት እንሂድ እያመመህ ነው በጣም ሐኪም ቤት እንሂድ አጥፋው በቃ ካሜራውን አጥፋው በቃ አጥፋው